በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ ለመላው የክርስትና እምነት ተከታዮች። ዛሬ ይዤላችሁ የመጣሁት ታሪክ በደስታ ተገንብቶ በክህደት ስለፈረሰ ቤት፣ በፍቅር ተጀምሮ በጭካኔ ስላለቀ ሕይወት ነው። ይህ ታሪካችን የሚያጠነጥነው በአንዲት ብርቱ እናት፣ ስኬታማ መሐንዲስና በዙሪያዋ ላሉት ሁሉ የብርሃን ምንጭ በነበረችው እንደ ስሟ ክሪስታል ለሆነችው ክሪስታል ክሩግ ላይ ነው። ክሪስታል በኮሎራዶ ግዛት በሰላማዊ አካባቢ በባሏ ዳን ክሩግ እና በሶስት ውብ ልጆቿ ተከባ የምትኖር እንስት ነበረች። ለውጭ ሰው ቤታቸው የፍቅር ማማ ይመስላል። ነገር ግን በዚያው በሞቀው ቤቷ ጣራ ስር በቃል ኪዳን ቀለበት ካሰረችው ባሏ ጥላ ስር የማይታይ አውሬ አድፍጦ ይጠብቃት ነበር። ክሪስታል የገዛ ባሏ የሞት ደላላ እንደሚሆን በህልሟ እንኳን አስበው አታውቅም ነበር። ጥቅምት 2023 የኮሎራዶ ዊንተራማው ቀዝቃዛው አየር እየጀመረ ባለበት ወቅት የክሪስታል ሰላም በድንገት ተናወጠ። አንድ ቀን ስልኳ ላይ የማታውቀው መልእክት መጣ። መልእክቱ ከ20 ዓመታት በፊት በአጭር ትውውቅ ከምታውቀው አንቶኒ ሃላንድ የተባለ ሰው የተላከ ይመስላል። በአካባቢው ላይ ነኝ ያለሁት፣ ብቅ ብዬ ባገኝሽና ብንነጋገርስ የሚል ነበር። እቺ ሴት አግብታ 3 ልጆች ወልዳለች። አንቶኒ ምንድን ነው የሚፈልገው ከሱ? ይህ መጀመሪያ ላይ እንደ ሰላምታ የታየ መልእክት ነበር። በእውነቱ ግን የጥፋት መጀመሪያ ነበር። ብዙም ሳይቆይ መልእክቶቹ መልካቸውን ቀየሩ። ከሰላምታ ወደ ስድብ፣ ከጥያቄ ወደ አስፈሪ ማስፈራሪያ ተሸጋገሩ። ጊዜን አታባክኝ፣ ራስሽን ብትገይ ይሻልሻል የሚሉ መልእክቶች ሌት ተቀን ይጎርፉላት ጀመር። ክሪስታል በድንጋጤ ተዋጠች። ከ20 ዓመት በኋላ ይህ ሰው ለምን ተመለሰ? ምንስ ይፈልጋል? የሚል ጥያቄዎች አእምሮዋን ወጠሩት። እስኪ አስቡት፣ ከ20 ዓመት በፊት ዴት ያደረጋችሁት ኤክስ ቦይፍሬንዳችሁ ከ20 ዓመት በኋላ መጥቶ ትዳራችሁን ለመበጥበጥ ሲሞክር እውነትነት አለ ወይ ይሄ ነገር? በዚህ የጭንቀት ወቅት ዳን ክሩግ ታማኝና አሳቢ ባል ሆኖ ቀረበ። ክሪስታል ስትደነግጥ ያቅፋታል፣ ስታለቅስ እንባዋን ያብሳል። አይዞሽ ፍቅሬ፣ እኔ እያለሁ ማንም አይነካሽ፣ ማን አባቱ እያለ በሐሰት ተስፋ ያጽናናት ነበር። ዳን ድራማውን ይበልጥ ለማሳመን አንድ ተንኮልን ሰራ። አሳዳጁ ወይም ይሄ የሚያስፈራራት ሰው ለክሪስታል ኢሜል ላከ፣ በዛው በአንቶኒ በሚባለው ሰው ስም። በኢሜይሉ ውስጥ ዳን ወደ ስራው ሲገባ የሚያሳይ ፎቶ ነበር። ባሏ ወደ ስራ ሲገባ የሚያሳይ ፎቶ አንስቶ ኢሜይል ላይ ተላከላት ማለት ነው። ይህ ማለት ይህ አሳዳጅ ሰው የሚከታተላት ሰው ዳንንም እየተከታተለ ነው ማለት ነበር። ክሪስታል በባሏ መከታነት ተማምና ለደህንነቷ ስትል በቤቷ ዙሪያ ዘመናዊ ካሜራዎችን አስገጠመች። እናም እያንዳንዱን እንቅስቃሴ ለመቆጣጠር ፈለገች። ነገር ግን ትልቁ ስህተት እዚህ ጋር ነበር። ካሜራዎቹን ያስገጠመችው ከውጭ ለሚመጣ ጠላት ቢሆንም እውነተኛው ጠላት ግን እዚያው ሶፋ ላይ አብሯት ተቀምጦ ቡና የሚጠጣው ሰው ነበር። የሚያውቋት ሰዎች እንደሚሉት ክሪስታል በጣም ብልህ መሐንዲስ ነበረች። የሚደርሷትን ማስፈራሪያዎች በሙሉ መመዝገብ ጀመረች። ስልኳ ላይ ስክሪንሾት ታነሳለች፣ ቀኑና ሰዓቱን ትመዘግባለች፣ ፖሊስም ጋር ደጋግማ ታመለክታለች። መርማሪዎች ምርመራቸውን ሲጀምሩ ክሪስታል ተስፋ አድርጋ ነበር። ክሪስታል አሳዳጁ የት ይሆን በሚል ስጋት ውስጥ ሆና፣ ዳን ደግሞ ቀጣዩን የጭካኔ እርምጃውን ማቀድ ጀመረ። ታህሳስ 14 2023 እንግዲህ የሁሉ የሆነው ከ2 ዓመት ከግማሽ በፊት የቅርብ ጊዜ ታሪክ ነው። የገና በዓል ሊከበር 11 ቀናት ብቻ ቀርተውታል። ዓለም በደስታ ስሜት ውስጥ በነበረችበት በዚያ ቅዝቃዜ በበዛበት ጠዋት የዳን ክሩግ ድምፅ በፖሊስ የድንገተኛ ጥሪ መስመር ላይ ተሰማ። ባለቤቴን አጣኋት፣ ስልኳን አታነሳም፣ ቤቱ ተዘግቷል፣ እባካችሁ ደርሳችሁ እዩልኝ በሚል በጭንቀት በተዋጠ ድምፅ ለፖሊስ ይደውላል። እንግዲህ ይህንን የሚለው እሱ እኔ ቤት አይደለሁም እና ደጋግሜ ስሞክር ላገኛት አልቻልኩም ነው። ከዚህ በፊት ደጋግማ ደግሞ እሷ የሚይዝትብኝ ሰው አለ ብላ ስላመለከተች በአስቸኳይ ፖሊስ እዛ ሄዶ ቼክ እንዲያደርግለት ነው እንግዲህ ባልየው ለፖሊስ የደወለው። እናም ፖሊሶች በፍጥነት ወደ ክሩግ መኖሪያ ቤት ደረሱ። ቤቱ ጭር ብሏል። ወደ ጋራዡ መስኮት በኩል ሲመለከቱ ግን አስደንጋጭ ትዕይንትን ተመለከቱ። ክሪስታል መሬት ላይ ተዘርራለች። ደም በዙሪያዋ ፈሷል። ፖሊሶች ሰብሮ ሲገቡ የክሪስታል አካል ቀዝቅዟል። በጭንቅላቷ ላይ የሆነ በከባድ ነገር ተመታለች። ደረቷም በአሰቃቂ ሁኔታ በቢላዋ ተወጋግቷል። ዳን ወደ ቤቱ ሲመጣ የታየው ትዕይንት የትኛውም የሆሊውድ ተዋናይን የሚያስንቅ ነበር። መሬት ላይ ወድቆ አማረረ። ለምን እያለ ጮኸ። ሰውን ለማጽናናት የመጡት የስነልቦና ባለሙያዎች ሳይቀሩ በሐዘኑ ታመው አይዞህ እያሉ ይደግፉት ነበር። በጣም አምኖት ነበር እነሱ ራሳቸው። ይህ ሁሉ ግን የታቀደ ትርኢት መሆኑን ማንም አልጠረጠረም ነበር።
መርማሪዎች ወዲያውኑ ትኩረታቸውን ክርስቲያን ስታመለክትበት በነበረው አንቶኒ ሃላንድ ላይ አደረጉ። አንቶኒ በጎረቤት ባለው ሌላኛው ክልል ወይም ግዛት በዩታ ውስጥ ነበር የተገኘው። ነገር ግን ከዛው ጋር ተያይዞ የሚገርም ክስተት ነበር። ግድያው በተፈጸመበት ሰዓት አንቶኒ ከቤቱ 500 ማይል ርቆ በሚገኝ ሱቅ ውስጥ ዕቃ ሲገዛ በካሜራ ተቀርጿል። እሷ በተገደለችበት ሰዓት 500 ማይል በምንም ተአምር ሊደርስና ያንን ወንጀል ፈጽሞ ሊመለስ አይችልም። የከፈለበትንም ደረሰኝ በእጁ ይዞ ነበር። አንቶኒ በዚያ ሰዓት ከኮሎራዶ ሊገኝ የሚችልበት እንዳልኳቸው ምንም አይነት የፊዚክስ ሕግ አልነበረም። እናም አንቶኒ ንጹሕ ነበር። እናም መርማሪዎቹ ይህንን መረጃ ለባሏ ለዳን ሲነግሩት ያ ሲያለቅስ የነበረው ሰው ፊቱ በቅጽበት ተለወጠ። ሐዘኑ ወደ ግራ መጋባቱ ደግሞ ወደ ድንጋጤ ተቀየረ። መርማሪዎቹ የቤቱን ካሜራዎች መመርመር ጀመሩ። የሚገርመው ግን ግድያ በሆነበት ሰዓት ዋናዎቹ ካሜራዎች እንዳይቀዱ ተዘግተው ነበር። በጋራዡ ውስጥ ያለው ካሜራ ደግሞ በፕላስተር ወይም በቴፕ ተሸፍኖ ነበር። ይህንን ሊያደርግ የሚችለው የቤቱን ሚስጥር የሚያውቅ ሰው ብቻ ነበር። ስለዚህ የክሪስቲያል እናት ለፖሊስ በሰጡት ቃል ክርስቲያል ከዳን ጋር መፋታት ትፈልግ እንደነበርና የሶስቱንም ልጆች የማሳደግ መብት ወይም ከስትዲ ለመውሰድ እየተዘጋጀች እንደነበር ተናገሩ። ይሄ ሁል ጊዜ አሜሪካ ውስጥ ለመገዳደል ከበቂ በላይ የሆነ ምክንያት ሆኖ ይዘረዝራል። በብዙ የቤተሰብ ሆሚሳይድ ኬሶች ላይ ያለ ጉዳይ ነው፣ ቻይልድ ከስትዲ። ስለዚህ ይህ ለግድያው ትልቁ ምክንያት ወይም ሞቲቭ እንደሆነ ፖሊሶች ጠረጠሩ። እናም አሁን ኳሷ በፖሊሶች እጅ ገብታለች ማለት ነው። ዳን የፈጠረው ምናባዊ አሳዳጅ መጋለጥ ጀመረ። የፎረንሲክ ባለሙያዎች የክርስቲያልን ስልክና የዳንን ኮምፒውተር መረመሩ። ውጤቱም እንደተፈራው አስደንጋጭ ነበር። ለክርስቲያል ሲላኩ የነበሩት የአስፈሪ መልእክቶች፣ ቅድም የነገርኳችሁ ኢሜሎች፣ ቴክስቶች በሙሉ የተላኩት ዳን ከሚሰራበት የምህንድስና መስሪያ ቤት ኢንተርኔት አይፒ አድሬስ መሆኑን አረጋገጡ። ዳን የገዛ ሚስቱን ለማስፈራራት የአእምሮ በሽተኛ ለማስመሰል ለወራት ሲያሴር ነበር። እናም ወንጀሉ በተፈጸመበት ሰዓት ዳን በዕለቱ ስራው ቦታው ከደረሰ በኋላ ከክርስቲያል ስልክ ወደ እሱ ስልክ የፍቅር መልእክቶች ተልከው ነበር። ይህን ያደረገው ክርስቲያል እሱ ከሄደ በኋላ በህይወት እንደነበረች ለማስመሰል ነበር። ነገር ግን ቴክኖሎጂ አይዋሽም። ባለሙያዎች እነዚህ መልእክቶች ቀደም ብለው ዳን ቤት ውስጥ እያለ በታይመር አለ አይደለ፣ በሆነ ሰዓት ላይ ቀድሞ አዘጋጅቶ በዚህ ሰዓት ይህንን ሜሴጅ ላክ የሚለውን ሴቲንግ አዘጋጅቶ በራሳቸው ጊዜ እንዲላኩ የተደረጉ መሆናቸውን አረጋገጡ። ስለ አንድሮይድ ማውራት አልችልም፣ ግን አይፎን ላይ እንደዛ ማድረግ ይቻላል። ጠዋት 1 ሰዓት ላይ ተነስታችሁ ምሳ ሰዓት ላይ ሜሴጅ እንዲላክ ለምትፈልጉት ሰው ሴቲንግ ውስጥ እንደዛ አድርጋችሁ ሜሴጁ እንዲላክ ማድረግ ይቻላል። ምሳ ሰዓት ጠብቆ ስልኩ አውቶማቲክሊ ያን ሜሴጅ ይልክላችኋል። ከዚህ የባሰው ደግሞ በዚህ በዳን ኬዝ ላይ በዳን ስልክ ላይ የተገኘው የጉግል ሰርች ሂስትሪ ያላል የፍለጋ ታሪኩ በጣም ሰይጣናዊ ነበር። ግድያውን ከመፈጸሙ ከአንድ ቀን በፊት ሰውን እንዴት መግደል ይቻላል፣ በጭንቅላት ላይ የሚደርስ አደጋና ሞት የሚሉ ርዕሶችን በኢንተርኔት ላይ ሲፈልግ ነበር። በመጨረሻም ፖሊሶች ሁሉንም መረጃዎች ከሰበሰቡ በኋላ ዳንን በቁጥጥር ስር ለማዋል ተንቀሳቀሱ። ክርስቲያል በተገደለች በሁለተኛው ቀን ዳን ለልጆቹ ምግብ የሚገዛ መስሎ ግሮሰሪ በሄደበት በመኪና ማቆሚያ ቦታ ላይ በፖሊሶች ተከበበ። እጁን እንዲያነሳ ሲታዘዝ እንኳን ያንን የሐሰት ትርኢቱን አላቆመም ነበር። ለምን ትይዙኛላችሁ? እኔ እኮ ሚስቴን በአግባቡ አልጠበቅኳትም እያለ በቁጭት ይናገር ነበር። እናም በመጨረሻም ዳን በፖሊሶች ከተያዘ በኋላ ፖሊሶች ምርመራቸውን ቀድሞ አጠናቀው ስለነበረ በቀጥታ ወደ ፍርድ ቤት ነበር የቀረበው። ዳን ክሩግ በቆመበት የፍርድ ወንበር ላይ ምንም አይነት ርኅራኄ አይታይበትም ነበር። ዳኛው የቀረቡትን የቴክኖሎጂ መረጃዎችና የክርስቲያንን ጥንቃቄ የተሞላበት መዛግብት ካዩ በኋላ ዳን ክሩግ በአንደኛ ደረጃ ግድያ፣ በአስገዳጅነትና በሐሰት ስም በመጠቀም ወንጀሎች ጥፋተኛ መሆኑን አወጁ። እናም ያለምንም ይቅርታ ወይም ወደፊትም ቢሆን ኖ ፖሲቢሊቲ ኦፍ ፓሮል በሚባለው የእድሜ ልክ ጽኑ እስራት ተበየነበት። በመጨረሻም የክርስቲያል አባት በፍርድ ቤቱ ላይ ቆመው ድምፃቸው ቢንቀጠቀጥም ቃላቸው ጠንካራ ነበር። ያስተላለፉት መልእክት ክርስቲያል አልሞተችም፣ በልጆቿ ውስጥ ትኖራለች፣ እኛም ልጆቿ በእሷ ፍቅር እናሳድጋቸዋለን አሉ። ክርስቲያል ለደህንነቷ ብላ የያዘቻቸው መረጃዎች በመጨረሻ ገዳይዋን ለዘላለም ወህኒ የሚወረውር ትልቅ መሳሪያ ሆነ። ሁሌም እላለሁ በየትኛውም ዓለም ያላችሁ በተለይ ሴቶች እህቶቻችን ትንንሽ ማስፈራሪያዎችን፣ ትንንሽ ዛቻዎችን አቅልላችሁ በፍጹም አትመልከቱ። መቼና የት ቦታ ላይ ለሕይወታችሁ እጅግ አደገኛ እንደሚሆኑ አታውቁ። በምትችሉት መንገድ ሁሉ ተጠንቀቁ። ለቅርብ ሰው፣ ለወዳጅ፣ ለዘመዶቻችሁ ቀድማችሁ አሳውቁ።
የኔ ነው ያላችሁት የሶስት ልጆቻችሁ አባት ያለምንም ምክንያት እንደ ክሪስታል ህይወታችሁን ሊነጥቃችሁ ሊፈልግ ይችላል። በነገራችን ላይ ይሄ በሁለቱም ጾታ ላይ ሊሆን የሚችል ነገር ነው። ስለ ክሪስታል ታሪክ ምን ተሰማችሁ? ሀሳባችሁን አጋሩኝ። እንደተለመደው በሌላ ቪዲዮ ተመልሼ እመጣለሁ። መልካም በዓል ለሁላችሁም በድጋሚ